እኮ ነው ልጆቹ አናቁም ያሉት። ነው እንደዚህ ነው እንደዚህ ነው አትበሉ። አይሄዱበት እዚህ አይደለም እኮ አንድ ቤት አለ ማሮም አይዲያ የሚሰጡ ቦታ አለ አንድ ቤት ማለት ነው። እነሱን አሁን እኮ እነሱ አያቆሙም። አንደኛ ደግሞ እኔ በዛሬ ቪዲዮ ላይ ማለት ነው ካሜራማን አናዶኛል። ካሜራማን ለምንድን ነው ሁል ጊዜ ማይቆርጠው? አንዳንድ ቦታ ላይ ለምንድን ነው እንትን የማይለው? በተለይ ስልብ ቦታ እንዴት 41 ምናምን ደቂቃ ቀርቶ የሚለቀው ለምን ይጭናል? እንዳለ 30 ቤኪ አይደለም እንዴ? ካሜራማን ቤኪ አይደለም እንዴ? የሆነ አዲስ ሰው ሳይሆን አይቀርም። እኔ ጅላንፎ ነገር ነው። አዲስ አይደለም ራሱ ነው። ለምንድን ነው መሰላችሁ? ለምን ይቆርጣሉ? እሱ ነው የሚያንጫጫው እንዴ? እናንተ ለምን አሁን ተለል ነው? እሺ ወዳችኋለሁ ውዶች፣ ማሮች። እሺ የኔ ቆንጆች ወይ የኔ በቃ አርጅቶ ነው። በቃ ቤኪ ተውት፣ መልጧል። ሲጀመር እና ቤትሽ እሱ ላይ አስተያየት ስጡ። እንደውም ካሜራማን ሊተባበራቸው ይገባል። አንዳንድ ቦታ ላይ ካት ማድረግ አለበት፣ እንዳለ መጫን የለበትም። እሺ በዚህ እንኳን አይተባበራችሁ። ደስታዬ የኔ ቆንጆ፣ ሁላችሁንም እዚህ ጋር ያላችሁ ወዳችኋለሁ። እሺ በጣም ወዳችኋለሁ። እሺ ማን ነው ቀጠል ነው የምናደርገው? አረ እግዚአብሔርን እንደዚህ ፍቅር ከሆናችሁ እነዚህ ልጆች ማለት ነው ወደፊት እንጂ ወደ ኋላ አይሄዱም። አትሳደቡ። በቃ ጥሩ ጥሩ ምክር፣ ጥሩ ጥሩ ነገር፣ ጥሩ ጥሩ ምግብ ብሉ ማለት ነው። እዚህ አይደለም እኮ ተሳዳቦች ለኪሳራ ናቸው። እነሱ እኮ የከሰሩ ናቸው። የሚታገሉ መቼም አይለያዩ፣ መቼም ነው የማይለያዩ። ግን እነዚህ ተሳዳቢዎች እነሱ በቃ ገበያ ወጥቶ ሊነግድ የወጣ ነጋዴ የሚከስር እንዴት ነው? እንደዛ ናቸው እነሱ። ዜናብ እንዴት እንደሆነ ታውቂያለሽ? እነዚህ ፍሬሽ ናቸው። እኛ አሁን ለምሳሌ እግዚአብሔርን ልንገርሽ፣ እኔ ሀይሚና መጀመሪያ ፍቅርና አብርሽን ነበረ ስከተል የነበረው። ከዛን ሀይሚና ብሩኬ ደግሞ አንድ ላይ ብለን ሲጣመሩ እነሱ መከተል ጀመርኩት። ብሩኬ መጀመሪያ ላይ ማይን ይዞ መጣ። ማይን ይዞ ሲመጣ ቀኑ ሙሉ ስረቅጣቸው ነበረ፣ ዘግዝቄ ማለት ነው። የምሬ ነው የምልሽ። በጣም በቃ ፍራንክ ነበር እኮ ቲክታክ ላይ ሰርቶ አብሮ ምናምን አይተሻላል። በቃ ከመጀመሪያ ነው የምከታተላቸው። እንዲህ ዛሬ አይደለም እኮ ልንገርሻ። ከዛም በኋላ አዲስ አበባም ሄዱ። ደግሞ ሌላ ሴት የሆነች አበባ ምናምን ተከራይ ግቢ ናት ምናምን ብሎ ሙቢና ሀሰን አበባ ምናምን ስሰጥ ምናምን እንትን አለቀቁም። ሲዘቀዝቃቸው ግሩፕ ነበርን እና ማይኪንግ እና ማይላፍ እና ብዙ ነበሩ። ብዙ የዶሮ ልጆች የሉም አሁን እና ኢቱ ምናምን ነበሩ። ሰሚራ ተቆጥታኝ ምናምን ዲሌት አረኩት። አካውንቴ 30 ምናምን እየገባ እየተቃጠለ የምሬ ነው የምልሽ እየዘጉብኝ ምናምን እዚህ ደረስን። አሁን እኛ አራዳ ሆን ፋራዎች ደግሞ ገና አስበሻል። እናቴ አንቺ አሁን እንግዲህ አይተሽ ከዛ ውስጥ ወጥተሻል። ማሻላ አሁን ደግሞ ያሉበት አሉ የሚሰቀጥጥ በቃ ሴትን የማይመጥን ቃል የሚናገሩት ለምን ሴትነት የጎደላቸው አሉ። በቃ ዝም ብሎ የሚሳደቡት ሌላ ጠላትነት ያላቸው 5 ወር 6 ወር ናቸው። የእነሱም ከመጀመሪያ ከየት እንደተነሱ እንዴት እንደተነሱ አያውቁም። ምን እንደሰለፈ ይሄ አድናቆት አይደለም። ገባሽ? ይሄ አድናቆት ሳይሆን በቃ እንደ ሌላ ጥላቻ እንዳላቸው ነው እንጂ አንድ ሰው ስታደንቂ ስትወጂ እንደዚህ አይደለም። ስድብ አይደለም አድናቆት። እና ከዛ በቃ ስራ መሆኑ ሲገባኝ ተውኩት። ማንንም አልዘቀዝቅም። በቃ ተውኩት። አቆም። የምሬ ነው የምልሽ። ስንት አካውንት ተቃጠለብኝ እናቴ። አንቺ ምን እዳ ያለብሽ? እነሱ እዛ እየሰሩ እየተከፈላቸው ነው። አንቺ እዚህ የመዳም ስራ ነሃላሽን እያዞረ አንቺ እንደገና ደግሞ ሰው እየተሳደብሽ ወንጀል መሰብሰብ እንዲህ ምን እዳ ያለብሽ? ቆጨኙላ ያኔ ራሱ ፍሬሽ ስለሚወዳቸው ምን ስላችሁ ፍሬሽም ስለሆን ያኔ ለዛ ነበር። አሁን ደግሞ ከመጀመሪያ አያጠፋም አይባልም። ሰው ያጠፋል፣ ግን ጥፋቱን አይቶ የሚመለስ ሰው ያ ነው ሰው ማለት እንጂ አሁን እንዴት ታያቸው? እነዚህ አፋቸው የሚከፍቱት ታያቸው እግዚአብሔርን
አረ የራሳቸው ጉዳይ። እነዚህ እንደነዚህ ጭራሽ አለመስማት እነሱ ግን በቃ አንዳንድ ቦታ ላይ ያናድድሻል። በቃ ሴት ላይ እንደዚህ ሲሆኑ በሱ በኩል ሆኖ እሷን በሷ በኩል ሆኖ ይሄ አይሰራም። ይሄ በጭራሽ ያኔ እኮ እንደዛ አይነት ነገር የለም። ጌታን እውነቴን ነው የምልሽ። ያኔ እነሱ ሲጀምሩ በሀይሚ ብሩኬን መደገፍ ሀይሚ መደገፍ ምናምን የለም። ባለፈው ራብሻ በዛ በዳኒና በሶስና ጊዜ እኮ ነው ኦዲየንስ እንደዚህ 3 ቦታ የወጣ 3 ቦታ ነው ሁለት ቦታ ያኔ የለም እንደዚህ አይነት ነገር። ያቺ ኢቱ ናት እንደው የምታስቸግረን ብሩኬን አፍቅራለሁ ምናምን ብላ እሷ ነች እንጂ የምታስቸግረን እግዚአብሔር ማንም የለም። አንቺ አሁን ብሩኬን ሀይሚ የሚፈልጉ አንድ ላይ አሉ፣ አንድ ላይ የማይፈልጉ ሀይሚ ለየብቻ ብሩኬን ለየብቻ የሚፈልጉ አሉ። ገባሽ? እና ይሄ ደግሞ በጣም ያስጠላል። አሁን ማለት ነው ሀይሚን ለይተሽ አንቺ የምታደንቂያት የምትወጃት ከሆነ ብሩክን ማክበር አለብሽ። ከእሷ ጋር ና ያለ አንቺ እሱን ማክበር አለብሽ። ሀይሚን ወዳታለሁ፣ አከብራታለሁ። በጣም ከማንም ከምንም በላይ ወዳታለሁ። ገባሽ? ግን ደግሞ ብሩኬም በእሷ ምክንያት ወደዋለሁ፣ አከብረዋለሁ። ገባሽ? እግዚአብሔር ነው በእሷ ምክንያት አንቺ ሰው መውደድ የግዴታ የለብሽም፣ ግን ደግሞ ማክበር አለብሽ። ሰው በሰውነቱ መከበር አለበት። ሰው ስለሆነ ብቻ አንቺ ጋር ካልደረሰ ምኑ ካልተመቸሽ መጥተው እነኚህ ስለሚሳደቡ ዝም ብለው አፋቸው እንደመጣላቸው የሆነ ቆሻሻ ንግግር የሚናገሩ እስከ ቤታቸው ነው። እነሱ አላወቁትም፣ በራሳቸው ግን ያገኙታል። ማንም የስራው ነው ስራ ነው። አሁን እኮ ድምጻቸው እየተቀዳ በየዩቱበሩ ብሰሙ እነዚህ ልጆች ታርቆ ፍቅር በፍቅር ሲመጡ እነሱ ፍቅር ናቸው እንዳላችሁ። እንደሱ ከሆነ ምንም ነገር የለባቸውም። እኔ ደግሞ ከሚገርማችሁ ነገር ደስ የሚል ነገር እንደዚህ ቀርቶ ምናምን የሚለቁ ዩቱብ ላይ እኔ ጋር አይመጡም። ምክንያቱም ሰብስክራይብ አላረግም፣ ላይክ አላረግም፣ አይመጡልኝም። ለምን ታረጋላችሁ? ገባሽ? አይመጡልኝም። ሰብስክራይብ አላረጋችሁ ነው ስዞሪ ምስል እንትን አላረግም። በጣም ያስጠላል እውነት። ይኸውልሽ እጅም ካን ማለት ነው እጅ መጥፎ የሆነ ነገር አሁን የሰው ሀቅ ብለን እንፈራለን አይደል? እንደሱ ነው። ምላስ ማለት ተሱ እየባሰ ነው፣ መጥፎ ነው። ማን ነው? ራሱ ነው። በቃ ወደ ለራስህ ይሁን ነው የሚባለው። ስድብ ሰው ባልዋለበት ቦታ ሲሰድቡት ሲረግሙት ወደ እሱ ነው የሚመለሰው። የዛች ቆሻሻ ንግግር በምላሷ እንዳወጣችው እሷ ራሷ ልትጠላ ያረጋታል። ተሳዳቢ እኔ ግን ማለት ነው ፋጡማ አንድ ነገር ልበል ማለት ነው። ለምሳሌ ፍቅረኛ አለሽ እንበልና ፍቅረኛሽ አስረግዞሽ አልፈልግሽም ካለሽ እጅ ጭጭት ያለሽ እኔ እግዚአብሔር ለምኛሳድጋለሁ እንጂ ላይ ወጥቼ ብግብ በቂ ተብዬሽ ነገም እኮ መውለድ አለ። ሌላ ምን እንደምትሆን እንዴት እንደምትሆን ራሱ ገና አታውቅም እኮ ልጅ ደበቅ ብትል ይሻላል። የሰው አይን ራሱ የሰው አፍ ራሱ እኮ ራሷ ማለት ነው። አሁን ስናያት ራሷ ሌላው ቀርቶ ማለት ነው። እውነት እኔ የሆነ ስራ ይኖራል ነው ብለው በቃ ውስጣችሁ ስታይዋት ልቅስ ውስጣችሁ ምን ያደረጋችሁ እሷን ጥሩ ይሆንላታል አይሆንላት እኔ እንጃ። እንዴት ነው የአንድ ሰብ ግሎ የወጣ እንባ ዝም አይላት? አላህ ጥሩ አይደለም። እኔ እንጃ በጣም ሰው በገዛ ስልኩ ወንጀል መሰብሰብ ከሆነ ጥሩ አይደለም።